ጤና ይስጥልኝ ከድሬ ቲዩብ ሺወንዙ መላኩ ነኝ። በአዲስ አበባ የዲያስፖራ ቤቶች ግንባታ ለመጀመር የቅድመ ዝግጅት ስራዎች እየተጠናቀቁ ነው። ተጨማሪ ዝርዝር አለን። በአዲስ አበባ ከተማ ቤት ለመገንባት ለሚፈልጉ በውጭ ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የቤት ልማት ፕሮጀክት ተጠቃሚ የሚሆኑበትና በአገራቸው የቤት ባለቤት ሊያደርጋቸው የሚችል ምዝገባ ለማካሄድ የቅድመ ዝግጅት ስራዎች እየተጠናቀቁ ነው። በክልሎች የዲያስፖራ ቤቶች ግንባታ ፕሮጀክት የቤቶች ዲዛይን ተዘጋጅቶ መነሻ ዋጋ ወጥቶና የሚገነባው አካል ተለይቶ ምዝገባው የተጀመረ ሲሆን ተግባራዊ ያልሆነው የአዲስ አበባ ከተማ ብቻ ነበር። በአዲስ አበባ የኮንዶሚኒየም ቤቶች በየዓመቱ ግንባታ ጎን ለጎን የዲያስፖራ ፕሮጀክቶች ቤት መገንባት ተጨማሪ ጫና ይፈጥርብኛል የሚል መነሻ ስለነበረውና ቤቶቹንም ማን ይገንባው በሚለውና የአጠቃላይ የቤቱ መነሻ ዋጋ ስላልተወሰነ ምዝገባው ሊዘገይ እንደቻለ በከተማ ልማት ቤቶችና ኮንስትራክሽን ሚኒስቴር አስታውቋል። የሚኒስቴር መስሪያ ቤቱ የበላይ አመራሮች በተገኙበት ከውጭ ጉዳይ ሚኒስቴር የመጡ ኃላፊዎች የዲያስፖራ ተወካዮችና የአዲስ አበባ ከተማ አስተዳደር የሥራ ኃላፊዎች ባሉበት የቅድመ ዝግጅት ስራዎችን የመገምገም ስራ ተከናውኗል ነው ያለው ሚኒስቴሩ። በውይይቱም የቤቶቹን መነሻ ዋጋ ቀርቦ ውይይት የተደረገበት ሲሆን የኮንስትራክሽን ግብአቶች ነባራዊ ሁኔታ ያገናዘበ መነሻ ዋጋ እንደገና ተሻሽሎ እንዲቀርብ ተወስኗል። ግንባታውን ማን ያካሄደው በሚለው ጉዳይ ላይ 3 አማራጮች የቀረቡ ሲሆን በዲያስፖራ ማህበር በኩል ያለው ፍላጎት መንግስት ገንብቶ እንዲያቀርብላቸው ሲሆን የዲያስፖራ ማህበሩ እያስተባበረ መገንባት የሚቻልበት ሁኔታ የቀረበው ሌላ አማራጭ ነው። መንግስት የራሱን አቅም ተጠቅሞ ሌሎችንም ማስተባብሮ የሚገነባበትም ሁኔታ እንደ ሶስተኛ አማራጭ ሆኖ ቀርቧል። ቤቶቹን የትኛው አካል ቢገነባው የተሻለ ነው በሚለው ጉዳይ ላይ የቀረቡት አማራጮች ተፈትሸው በሚቀጥለው መድረክ እንዲወሰን ባለድርሻ አካላቱ ተስማምተዋል። የቤቶቹ ዲዛይን ለውይይት ቀርበው በ2 ሳምንት ውስጥ የቤቶችን ጥራት ያገናዘበ ዲዛይን ተዘጋጅቶ እንዲቀርብም ተብሏል። ሚኒስቴሩ እንዳረጋገጠው የአዲስ አበባ ከተማ አስተዳደር ሌሎች ቅድመ ሁኔታዎቹ ተጠናቀው ከቀረቡለት በኋላ መሬቱን ለማዘጋጀትና ለመስጠት ዝግጁ መሆኑን የገለጸ ሲሆን የውጭ ጉዳይ ሚኒስቴር የዲያስፖራ ማህበረሰቡን የማወያየትና ምዝገባዎቹን የማከናወን ስራም በቀጣይ እንደሚከናወን ነው ያስታወቀው። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው።